ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የ2026ቱ የዓለም ዋንጫ የጥሎ ማለፍ ጨዋታዎች አሁንም መደረጋቸውን ቀጥሏል። ከምሽት ጀምሮ በተደረጉ ጨዋታዎችም ኖርዌይ፣ ሜክሲኮ እንደዚሁም ደግሞ ፈረንሳይ ወደ ቀጣዩ ዙር ማለፋቸውን አረጋግጧል። በተለይ ደግሞ ፈረንሳይ የሚያቆማቸው ያለም አይመስልም። በቆይታችንም እነዚህን ሶስት ጨዋታዎች የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምናመራ ይሆናል። አብራችሁን ቆዩ። በአሜሪካ፣ ካናዳ እንደዚሁም ሜክሲኮ አዘጋጅነት እየተደረገ የሚገኘው የ2026ቱ የዓለም ዋንጫ አሁንም ጥሎ ማለፍ ጨዋታዎች መደረጋቸውን ቀጥሏል። ከትናንትና ምሽት ጀምሮም 3 ጨዋታዎች ተደርጓል። በመጀመሪያም የተገናኙት ምሽት 2 ሰዓት ላይ አይቮሪ ኮስት ከኖርዌይ ነበረ። ኖርዌይም እንግዲህ ይህንን ጨዋታ 2-1 በሆነ ጠባብ ውጤት በማሸነፍ ወደ 16ቱ የጥሎ ማለፍ ጨዋታ ማለፏን አረጋግጣለች። በዚህ ጨዋታ ላይ ኑሳ ባስቆጠራት የ39ኛ ደቂቃ ግብ ኖርዌይ ነበሩ 1-0 መምራት የቻሉት። ከዛ በኋላ ግን 74ኛው ደቂቃ ላይ የማንቸስተር ዩናይትድ ተጫዋች ሆነው አማድ አቻ የምታደርጋቸውን ግብ አስቆጥሮ ነበረ። ነገር ግን ልማደኛው ሃላንድ 86ኛው ደቂቃ ላይ ኖርዌይን አሸናፊ የምታደርገውን ግብ ማስቆጠር ይችላል። በዚህ ጨዋታ ላይ ተመጣጣኝ የሚባል ፉክክርን ነበረ የተመለከት ነው። በተለይ ደግሞ ኳስ በመያዝ ረገድ ኖርዌዮች 53% ነበር የያዙት። አይቮሪ ኮስቶች በአንጻሩ 47% የኳስ ቁጥጥር ነበራቸው። በሙከራ ደረጃ አይቮሪ ኮስቶች የተሻሉ ነው የነበሩት። አጠቃላይ 14 ሙከራዎችን አድርገው ነበረ። ከነዚህ 14 ሙከራዎች መካከል ደግሞ 5ቱ ኢላማውን የጠበቀ ሙከራን የነበረው፣ እንደዚሁም ደግሞ 3 ትልልቅ እድሎችን መፍጠር ችለው ነበረ። ኖርዌይች በአንጻሩ 9 ሙከራዎችን ብቻ ነበር ያደረጉት። ከነዚህ 9 ሙከራዎች 4ቱ ኢላማውን የጠበቀ ሙከራን የነበረው፣ እንደዚሁም 4 ትልልቅ እድሎችን መፍጠር ችለው ነበረ። በኤክስፔክትድ ጎል ረገድም ኖርዌይች የተሻሉ ነው የነበሩት 1.9 ኤክስፔክትድ ጎል ማስመዝገብ ሲችሉ፣ አይቮሪ ኮስቶች በአንጻሩ 1.49 ኤክስፔክትድ ጎል ነው ማስመዝገብ የቻሉት። እናም በዚህ መሰረትም ኖርዌይ ወደ 16ቱ የጥሎ ማለፍ ጨዋታ ማለፍ ሲችል፣ አይቮሪ ኮስት በአንጻሩ ከዓለም ዋንጫው መሰናበት ችላለች። ነገር ግን በዚህ ጨዋታ ላይ ጠንካራ የሚባል ፉክክር ነበረ ማሳየት የቻለችው። ምናልባትም ጨዋታውንም አሸንፋ ልትወጣ የምትችልባቸውንም አጋጣሚዎች አግኝታ ነበረ። የተለያዩ ሙከራዎችንም ሲያደርጉም ነበረ። ነገር ግን ጎል ባለማስቆጠራቸው ምክንያት ወደ ቀጣይ ዙር ማለፍ ሳይችሉ ቀርቷል። ከአፍሪካ ሀገራት እንግዲህ ጥሩ እንቅስቃሴ በዚህ ዓለም ዋንጫ ላይ ያደርጋሉ ተብሎ ከተጠበቁት መካከል አንደኛዋ አይቮሪ ኮስት ነበረች። በምድብ ጨዋታዎችም ጥሩ የሚባል እንቅስቃሴን ካደረገች በኋላ ነበረ ወደዚህ ወደ 32ቱ የጥሎ ማለፍ ጨዋታ ማለፏን ያረጋገጠችው። በተለይ ደግሞ በምድብ ጨዋታዎች ያገኘቻቸውን ክሮኮንና ኢኳዶርን በማሸነፍ ነበረ ወደዚህ የመጣችው። በጀርመን ብቻ ነበር የተሸነፈችው። እናም 6 ነጥቦችን በመሰብሰብ ወደ 32ቱ የጥሎ ማለፍ ጨዋታ አልፋ ነበረ። ከኖርዌይ ጋርም ጥሩ የሚባል ፉክክርን ማሳየት ችላ ነበረ። በስተመጨረሻ ግን በኖርዌይ ተሸንፋ ከውድድሩ ልትወጣ ችላለች። ኖርዌዮችም እንግዲህ በሃላንድ ታግዘው ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ደግሞ ሃላንድ እስካሁን ድረስ በተደረጉ ጨዋታዎች በዓለም ዋንጫው ላይ 5 ግቦችን ማስቆጠር ችሏል። ኢራቅ ላይ 2 ግብ እንደዚሁም ደግሞ ሴኔጋል ጋር 2 ግቦችን ማስቆጠር ሲችል፣ በትናንትና ዕለት አይቮሪ ኮስት ላይ ደግሞ 1 ግብ ማስቆጠር ይችላል። ከፈረንሳይ ጋር በተደረገው ጨዋታ ቤንች ላይ ነበር የተቀመጠው። በተለይ ደግሞ ኖርዌዮች ማለፋቸውን ካረጋገጡ በኋላ ዋናውን ቲም መጠቀም ባለመፈለጋቸው ምክንያት በቤንቾች ነበር የገቡት። ያንንም ጨዋታ ደግሞ 4-1 በሆነ ውጤት ነበር የተሸነፉት። ነገር ግን ወደ ቀጣዩ ዙር ማለፋቸውን ስላረጋገጡ ያን ያህልም ግድ አልሰጣቸውም ነበረ። በትናንትናው ዕለትም ሪፍሬሽ ያደረገ ቡድንን ይዘው ነበረ የገቡት። ያንንም ደግሞ በጨዋታው ላይ በደንብ ማሳየት ችሏል። በስተመጨረሻም አሸናፊ መሆን ችሏል። ሌላኛው ጨዋታ ደግሞ ሜክሲኮ ከኢኳዶር ጋር የተገናኙበት ነበረ። በዚህ ጨዋታ ላይ ሜክሲኮ 2-0 በሆነ ውጤት ማሸነፍ ችላለች። የሜክሲኮን የማሸነፊያ ግቦችም ጁሊያን ኩኔስ 22ኛው ደቂቃ ላይ እንደዚሁም ደግሞ ራውል ሂሜኔዝ 31ኛው ደቂቃ ላይ ማስቆጠር ችሏል። በተለይ ደግሞ ይሄ ጁሊያን የተባለው ተጫዋች ሜክሲኮ እዚህ ደረጃ ላይ እንድትደርስ ወደ 16ቱ የጥሎ ማለፍ ጨዋታ እንድታልፍም ከፍተኛ አስተዋጽኦ ማድረግ ችሏል። በተለይ ከሳውዝ አፍሪካ ጋር 1 ግብ ማስቆጠር ችሏል። እንደዚሁም ደግሞ ቼክ ላይም 1 ግብ ማስቆጠር የቻለ ተጫዋች ነው። በትናንትናው ዕለት ደግሞ 1 ግብና 1 አሲስት ማስመዝገብ ችሏል። በአጠቃላይ በዚህ የዓለም ዋንጫ ላይ 3 ግቦችንና 1 አሲስት ማስመዝገብ የቻለ ተጫዋች ነው። ሜክሲኮ እንግዲህ በዚህ የዓለም ዋንጫ ላይ እስካሁን ድረስ ምንም አይነት ሽንፈት አላስተናገደችም። በአጠቃላይ ባደረገቻቸው 4 ጨዋታዎች ላይ 4ቱንም በማሸነፍ ነው ወደ 16ቱ የጥሎ ማለፍ ጨዋታ ማለፏን ያረጋገጠችው። በእነዚህ 4 ጨዋታዎችም ደግሞ በአጠቃላይ 8 ግቦችን ማስቆጠር ችላለች። ይህ ማለት እንግዲህ በየጨዋታው በአቬሬጅ 2 ግቦችን ነው እያስቆጠረች የመጣችውና በሀገሯ በተዘጋጀው
የዓለም ዋንጫ ላይ አስደናቂ የሚባል እንቅስቃሴን እያደረገች ትገኛለች። ከኢኳዶር ጋር በተገናኘችበት ጨዋታ ላይም ኳስ በመያዝ ረገድ ኢኳዶሮች የተሻሉ ነው የነበሩት። 57% ኳሱን ተቆጣጥረውት ነበረ። ነገር ግን ደግሞ በሙከራ ረገድ በማጥቃት ረገድ ግን ሜክሲኮ በጣም የተሻሉ ነው የነበሩት። በአጠቃላይ በትናንትናው ጨዋታ ላይ 15 ሙከራዎችን ማድረግ ችለው ነበረ። ከነዚህ 15 ሙከራዎች መካከል ደግሞ 3ቱ ኢላማቸውን የጠበቁ ነው የነበሩት። ከ3ቱ ደግሞ 2ቱን ወደ ግብነት መቀየር ችሏል። እንደዚሁም 2 ትልልቅ እድሎችን መፍጠር ችለው ነበረ። ኢኳዶሮች በበኩላቸው 7 ሙከራዎችን ብቻ ነው ያደረጉት። ከ7ቱ ደግሞ አንዱ ብቻ ነበረ ኢላማውን የጠበቀ ሙከራ የነበረው። እንደዚሁም ደግሞ አንድ ትልቅ እድል ብቻ ነበረ መፍጠር የቻሉትና ምንም እንኳን ኢኳዶሮች ኳሱን ቢቆጣጠሩትም ነገር ግን ደግሞ ይህንን የኳስ ቁጥጥር ወደ ግብነት ወደ ሙከራ መቀየር ሳይችሉ ቀርቷል። ሜክሲኮች በአንጻሩ ያገኙትን አጋጣሚ ሁላ ወደ ሙከራ ነበረ ሲቀየሩ ነው የነበሩት። ለዛም ነው እንግዲህ በጨዋታው ላይ 15 ሙከራዎችን ሲያደርጉ የተመለከት ነው። በቀጣይም እንግዲህ ሜክሲኮ ይህንን ጨዋታ ማሸነፏን ተከትሎ በ16ቱ የጥለው ማለፍ ጨዋታ ላይ የእንግሊዝንና የዲሞክራቲክ ኮንጎ አሸናፊ የምትገጥም ይሆናል። ቅድም ያልነገርኳችሁ ኖርዌይ ደግሞ ብራዚልን ነው የምትገጥመውና በ16ቱ የጥሎ ማለፍ ጨዋታ ብራዚል ከኖርዌይ እንደዚሁም ደግሞ ሜክሲኮ ከእንግሊዝ ወይም ደግሞ ከዲሞክራቲክ ኮንጎ አሸናፊ ጋር የምትገናኝ ይሆናል። ዛሬ ምሽት 1 ሰዓት ላይ ደግሞ እንግሊዝ ከዲሞክራቲክ ኮንጎ የሚገናኝ ይሆናልና የዚህ ጨዋታ አሸናፊ ከሜክሲኮ ጋር የሚገናኝ ይሆናል። ሌላኛው ጨዋታ ደግሞ በስዊድንና በፈረንሳይ መካከል ነበረ የተደረገው። ይህንንም ጨዋታ የፈረንሳይ ብሔራዊ ቡድን 3-0 በሆነ ውጤት አሸንፎ መውጣት ችሏል። የማሸነፊያ ግቦችንም ኤምባፔ በ45ኛውና በ74ኛው ደቂቃ ላይ ማስቆጠር ሲችል ቀሪዋን ግብ ደግሞ ባርኮላ 53ኛው ደቂቃ ላይ ማስቆጠር ችሏል። ሙሉ ለሙሉ ነበረ ብልጫ ማሳየት የቻሉት ፈረንሳዮች በዚህ ጨዋታ ላይ የኳስ ቁጥጥራቸውም 61% ላይ ነበሩ። እንደዚሁም ደግሞ 3.24 ኤክስፔክትድ ጎል ማስመዝገብ ችሏል። ስዊድኖች በአንጻሩ 0.7 ኤክስፔክትድ ጎል ብቻ ነው ያስመዘገቡት። እንደዚሁም ፈረንሳዮች በዚህ ጨዋታ ላይ 25 ሙከራዎችን ማድረግ ችሏል። ይህም እንግዲህ ከ1998 በኋላ ብዙ ሙከራዎችን በዓለም ዋንጫ ያደረጉበት ጨዋታ ሆኖ ተመዝግቧል። ለመጨረሻ ጊዜ እንግዲህ ብዙ ሙከራዎችን ማድረግ የቻሉት 1998 ላይ ነው የነበረው። በዛ ጊዜ ደግሞ ከፓራጓይ ጋር ባደረጉት ጨዋታ 37 ሙከራዎችን አድርገው ነበረ። አሁን ደግሞ ስዊድን ላይ 25 ሙከራዎችን ማድረግ ይችላል። ከነዚህ 25 ሙከራዎች መካከል ደግሞ ግማሹ ኢላማውን የጠበቀ ሙከራ ነው የነበረው። 12 ኢላማውን የጠበቀ ሙከራ ማድረግ ይችላል። 7 ትልልቅ እድሎችን መፍጠር ችለው ነበረ። እንደውም ከ7ቱ 5ቱን ስተውት ነው እንጂ ምናልባትም ከዚህ የበለጠ ጎልም አስቆጥሮ ሊወጡ የሚችሉበትም እድል ነበራቸው። ስዊድኖቹ በአንጻሩ 8 ሙከራዎችን ብቻ ነው ማድረግ የቻሉት። ከ8ቱ 3ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም በጨዋታው ላይ አንድ ብቻ ነበረ ትልቅ እድል መፍጠር የቻሉትና ፈረንሳዮች ይህንን ጨዋታ በጣም በቀላሉ ነው አሸንፈው መውጣት የቻሉት። የዘንድሮ የፈረንሳይ ብሔራዊ ቡድን እንግዲህ በጣም አስፈሪ የሚባል ነው። በተለይ ደግሞ የፊት ለፊት መስመር ላይ ያሉት ተጫዋቾች በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ኤምባፔ በተለይ ባደረጋቸው 4 ጨዋታዎች ውስጥ 8 የጎል አስተዋጽኦ ማድረግ ችሏል። 6 ግቦችንና 2 አሲስት ማስመዝገብ የቻለ ተጫዋች ነው። በዚህም ደግሞ በዓለም ዋንጫው ታሪክ ብዙ ግቦችን በማስቆጠር ከሜሲ እኩል መሆን ችሏል። እሱ ብቻም አይደለም። ሌላኛው የፈረንሳይ ብሔራዊ ቡድን ምርጥ ተጫዋች እየሆነ የሚገኘው ኦሊሴም በዚህ የዓለም ዋንጫ ላይ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። እስካሁን ድረስ ባደረጋቸው ጨዋታዎች 5 አሲስቶችን ማስመዝገብ ችሏል። ከሴኔጋል ጋር 1፣ ከኢራቅ ጋር በተደረገው ጨዋታ 2፣ እንደዚሁም ደግሞ በትናንትናው ዕለትም 2 አሲስቶችን ማስመዝገብ የቻለ ተጫዋች ሆኗል። ዴምቤሌንም ስንመለከተው በ4 ጨዋታዎች 4 ግቦችንና 2 አሲስቶችን ማስመዝገብ የቻለ ተጫዋች ሆኗል። በተለይ ደግሞ ከኖርዌይ ጋር ባደረጉት ጨዋታና 4-1 ባሸነፉበት ጨዋታ ላይ 3 ግቦችን በማስቆጠር ሃትሪክ መስራት የቻለ ተጫዋች ሆኗል። ዲዛይሬ ዱዌ 1 ጎል ሲያስቆጥር ብራዲ ባርኮላ በአንጻሩ ደግሞ የ3 የጎል አስተዋጽኦ ማድረግ የቻለ ተጫዋችም ሆኗልና የፊት ለፊት መስመራቸው በጣም የሚያስፈራ እንደሆነ ነው እየተመለከተን የምንገኘው። ይህንንም የዓለም ዋንጫም የማሸነፍ እድላቸውም ከጊዜ ወደ ጊዜ በጣም እየጨመረ ነው የሚገኘው። እስካሁን ድረስም ምንም አይነት ሽንፈት ያላስተናገደችም ሀገር ነች። በተለይ በምድብ ጨዋታዎች ላይ 3 ሀገራቶች ብቻ ናቸው ምንም አይነት ሽንፈት ሳያስተናግዱ ሁሉንም ጨዋታዎች በማሸነፍ ወደ 32ቱ የጥሎ ማለፍ ጨዋታ ማለፍ የቻሉት። እነዚህም ሀገራቶች ደግሞ ፈረንሳይ፣ ሜክሲኮ እንደዚሁም ደግሞ አርጀንቲና ናቸው። አሁን ደግሞ ፈረንሳይ ልክ እንደ ሜክሲኮ ሁላ የጥሎ ማለፍ ጨዋታውንም ምንም አይነት ሽንፈት ሳታስተናግድ ወደ ቀጣይ ዙር ማለፍ እችላለች። እንደዚሁም በምድብ ጨዋታዎችም ልክ እንደ ኔዘርላንድና እንደ ጀርመን ብሔራዊ ቡድን 10 ግቦችን በማስቆጠር ነው ወደ 32ቱ የጥሎ ማለፍ ጨዋታ ማለፍ የቻለችው። በትናንትናው ዕለትም ስዊድንን 3-0 በማሸነፍ በአጠቃላይ በአራቱ ጨዋታዎች 13 ግቦችን ማስቆጠር ችሏልና በጣም አስደናቂ የሚባል እንቅስቃሴ ነው እያደረጉ የሚገኙት። እንደዚሁም የፈረንሳይ ስኳድን ከተመለከትን
ብዙ ደቂቃዎችን በ2025/26 የውድድር ዘመን አብዛኞቹ አልተጫወቱም። በተለይ ደግሞ የእንግሊዝን ብሔራዊ ቡድን ስንመለከት በተለይ ሞርጋን ሮጀርስን ከተመለከተን በተጠናቀቀው የውድድር ዘመን ወደ 4600 አካባቢ ደቂቃዎችን ተጫውቷል። የፈረንሳይን ስንመለከት ዲዛሬ ዱዌን እና ዴምቤሌን ከተመለከትን ግን የሁለቱ ድምር 4700 አካባቢ ነው የሚደርሰውና የሁለቱ ድምር ራሱ ከሞርጋን ሮጀርስ ትንሽ ደቂቃዎችን ብቻ ነው መብለጥ የቻሉትና ይህም ደግሞ ፍሬሽ ሆነው ወደ ዓለም ዋንጫው እንዲመጡ አድርጓቸዋል። በዓለም ዋንጫው ላይም የተሻለ የሚባል እንቅስቃሴ እንዲያደርጉም አስችሏቸዋልና በዚሁ ግስጋሴ የሚሄዱ ከሆነ የዘንድሮ የዓለም ዋንጫ ከፈረንሳይ የሚያልፍ አይመስልም። በቀጣይም በ16ቱ የጥሎ ማለፍ ጨዋታም ጀርመንን በማሸነፍ ማለፍ የቻለችዋን ፓራጓይን ነው የሚገጥሙት። ፓራጓይን አሸንፈው የሚያልፉ ከሆነ ደግሞ የካናዳንና የሞሮኮን አሸናፊ የሚገጥሙ ይሆናል። እነዚህን ጨዋታዎች እንግዲህ በቀላሉ አሸንፈው ያልፋሉ ተብሎ ነው የሚጠበቀው። ነገር ግን ከተሸነፉ ግን በጣም ትልቅ ሰርፕራይዝ ነው የሚሆነው። አሁን ላይ ግን እያሳዩት ባለው አቋም ግን እነዚህ ጨዋታዎችን ይሸነፋሉ ተብሎ አይጠበቅም እና ምናልባት በስተመጨረሻም የዋንጫው ባለቤትም ሲሆኑ ልንመለከት የምንችልበት ከፍተኛ እድል አለ ተብሎ ይጠበቃል። እናንተስ ይህንን የዓለም ዋንጫ ፈረንሳይ ታሸንፋለች ብላችሁ ታስባላችሁ ወይስ እሷን የሚፎካከር ሌላ ቲም አለ ብላችሁ ነው የምታስቡት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ደግሞ በሌሎች ጨዋታዎች ላይም የሚኖራችሁን ሀሳብ እንዳለ እዛው ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።